ሰላም እንዴት አላችሁ? የገናናው ቱቶሪያል ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? እኔ ሚስተር ገናናው አበበ ነኝ። ለማታውቁኝ የገናናው ቱቶሪያልስ ቤተሰብ ያልሆናችሁ ካላችሁ ገናናው ቱቶሪያልስን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስልኝ ላይክ፣ ኮሜንት፣ ሼር በማድረግ ይተባበሩኝ። መልካም ዛሬ የምንመለከተው እንግዲህ የመጀመሪያው ቶፒክ ስለ ታክስ ሬት ስትራክቸር ወይም ደግሞ ታክስ ሲስተምስ ምን ይመስላል የሚለውን ነገር ነው። እንግዲህ ከባለፈው ቪዲዮ የቀጠለ ይሄ ሁለተኛ ፓርት ነው። በተለይ ደግሞ ታክስ ሬት ስትራክቸር ማለት ምን ማለት ነው የሚለውን ነገር ነው ያለን። እንግዲህ ታክስ ሬት ሲስተምስ ወይም ደግሞ ታክስ ሬት ስትራክቸር አክቹዋሊ ኤክስፕረስ ሪሌሽንሺፕ ቢትዊን ዘ ታክስ ሬት ኤንድ ታክስ ቤዝ ኢን ኤ ካንትሪ፣ በአንድ ሀገር ውስጥ ታክስ ሬቱና ታክስ ቤዙን ኤክስፕረስ የሚያደርግልን የሚገልጽልን በተለይ ደግሞ ያላቸውን ግንኙነት። ለምሳሌ ታክስ ቤዝ ስንል ምን ማለታችን ነው? አማውንት ኦፍ ኢንካም ሊሆን ይችላል፣ ፕሮፐርቲ ሊሆን ይችላል ኤንድ አዘር አንድ ግለሰብ ወይም ደግሞ ቢዝነስ ተቋም የሚያገኘው አጠቃላይ ገቢ ወይም ደግሞ ያለው ሀብት ሊሆን ይችላል። ብቻ ግን መንግስት ግብር እንዲከፍል የሚያስገድድበትና ለግብር ተጋላጭ የሆነ የትኛውም አይነት ኢንካም ታክስ ቤዝ ልንለው እንችላለን በአንድ ሀገር ውስጥ። ስለዚህ እዚህ ጋር ደግሞ የሚጣል ምን አለ? ታክስ ሬት አለ። ከ0 እስከ 35 ሊሆን ይችላል። ለኮርፖሬሽን ቢዝነስ ኦርጋናይዜሽን ለምንለው ደግሞ 30% ሊሆን ይችላል። ሶ የነዚህን የሁለት የታክስ ሬትንና የታክስ ቤዝን ሪሌሽንሺፕ ያላቸውን ሪሌሽንሺፕ የምንገልጽበት መንገድ ምን ይባላል? ታክስ ሬት ስትራክቸር ይባላል። እንግዲህ ሀገራችን ኢትዮጵያን ጨምሮ በመላው ዓለም የሚገኙ ሀገራት እንደየሀገራቸው ነባሪያ ሁኔታ የተለያዩ ታክስ ሬት ስትራክቸሮችን ታክስ ሲስተምን ይከተላሉ። ከነዚህ መካከልና አንዱ የታክስ ሬት ስትራክቸር ወይም ደግሞ ታይፕስ ኦፍ ታክስ ሲስተምስ ከምንለው መካከል ማለት ነው የመጀመሪያው ፕሮፖርሽናል ታክስ ሲስተምስ ይባላል ወይም ደግሞ ፕሮፖርሽናል ታክስ ሬት ስትራክቸር ይባላል። ሶ ፕሮፖርሽናል አት ዘ ኔም ኢንዲኬት ስሙ እንደሚያመለክተው the rate of taxation remains constant as the income of the taxpayer increase። እንግዲህ ፕሮፖርሽናል ታክስ ምንለው ወይም ደግሞ ፕሮፖርሽናል ታክስ ሬት the rate of taxation the rate of taxation remains constant as the income of the taxpayers increase። ግብር የሚከፍለው ግለሰብ ወይም ደግሞ ድርጅት ገቢያቸው እየጨመረ በሄደ ቁጥር ሬት ኦፍ ታክሴሽን ግን ኮንስታንት ሆኖ የሚቀር። ለምሳሌ 30% ከሆነ 30% ኮንስታንት ነው፣ 10% ከሆነ 10% ኮንስታንት ነው። ስለዚህ when the rate of taxation is remaining constant even if የታክስ ፓየሩ ገቢ ቢጨምርም ማለት ነው ቢቀንስም ኮንስታንት ሆኖ የሚቀር ከሆነ ፕሮፖርሽናል ታክስ ሲስተምስ ወይም ደግሞ ፕሮፖርሽናል ታክስ ሬት ስትራክቸር ስንለዋለን። ሶ ኦል ኢንካም አር ታክስድ አት ኤ ሲንግል ዩኒፎርም ሬት። ሰው በመላው ዓለም ላይ ያሉ እያንዳንዱ ድርጅቶች ወይም ደግሞ ግለሰቦች አንድ ታክስ ሬት ካለ ፕሮፖርሽናል በሆነ መንገድ ተመሳሳይ በሆነ ኮንስታንት ሬት ምን ይደረጋሉ? ግብር እንዲከፍሉ ይደረጋሉ ማለት ነው። ሶ የከፍተኛ ገቢ የሚያገኙ ዝቅተኛ ገቢ የሚያገኙ ተመሳሳይ የሆነ የታክስ ሬት በታክስ ፓየር ላይ በግብር ከፋዮች ላይ የሚጣል ከሆነ ፕሮፖርሽናል ታክስ ሲስተም እንለዋለን። ሶ the tax liability increase in absolute terms but the proportions of income tax remain the same ነው የሚለው። እንግዲህ ገቢያቸው እየጨመረ በሄደ ቁጥር ሬቱ ተመሳሳይ ቢሆንም የሚከፈለው አማውንት ከፍም ዝቅም ሊል ይችላል ብሩ። ምክንያቱም 1 ሚሊዮን ያገኘና 500 ሺህ ብር ያገኘ ምንም እንኳን 30% ሬቱ ኮንስታንት ቢሆንም ብሩና መጠኑ ይለያያል። ስለዚህ ታክስ ላያቢሊቲው ሊለያይ ይችላል። ነገር ግን ሬቷ ፕሮፖርሽንስ ኦፍ ኢንካም ታክስ ሪሜን ዘ ሴም ነው የሚሆነው። ሬቱ 30 ከሆነ 30 ነው፣ 20 ከሆነ 20 ነው ኤንድ አዘርስ። ሶ ምን ይባላል? ፕሮፖርሽናል ታክስ ሲስተምስ ወይም ደግሞ ፕሮፖርሽናል ታክስ ሬት ስትራክቸርስ ይባላል። ስለዚህ ፕሮፖርሽናል ታክስ ሬት ስትራክቸር ወይም ደግሞ ፕሮፖርሽናል ታክስ ሲስተም ማለት በቀላል አማርኛ እያንዳንዱ ግብር ከፋይ እያንዳንዱ ቢዝነስ ተቋማት የሚያገኙት ገቢ ምንም ይጨምርም ይቀንስም እሱን ታሳቢ ባላደረገ መልኩ ለሁሉም ተመሳሳይ የሆነ አንድ ሲንግል ሬት ታክስ ሬት ሲስተም መዘርጋት ዋሪ ኮሊት አፕላይ የምናደርግ ከሆነ ፕሮፖርሽናል ታክስ ሲስተምስ እያለ እንጠራዋለን ማለት ነው። እንግዲህ በግራፍ እንደምትመለከቱት ይሄን ፕሮፖርሽናል ታክስ ሲስተም ታክስ ፔብል ታክስ ቤዝ ታይምስ ታክስ ሬት ነው። አጠቃላይ ታክስ ቤዝ ስንል የምናገኘው አማውንት ነው ብያችኋለሁ። ሶ እዚህ ጋር ምን አለ? አማውንት አለ። ታክስ ቤዛችን አማውንት ነው። ለምሳሌ ሳላሪ ከሆነ ሳላሪ ሲባዛ በታክስ ሬቱ እዚህ ጋር ኮንስታንት ነው ሁሌም። ሶ ታክስ ፔብል አጠቃላይ ያለብን የምንከፍለው ግብር ያለብን እዳ ዛሬ ላይ በዚህ መንገድ ምን ማለት እንችላለን መፈለግ እንችላለን። እንደምታዩት እንግዲህ ታክስ ሬት ስትራክቸሩ ምንድነው? ለምሳሌ ፕሮፖርሽናል ከሆነ ኮንስታንት ነው 10% ነው። 1500 6500 14000 እስከ 50000 ታክስ ቤዙ ሊጨምርም ሊቀንስም ይችላል። ምክንያቱም የሚያገኙት ገቢ ነው የሚወስነው። ነገር ግን እያንዳንዱ ግለሰብ ከሚያገኘው ገቢ ላይ 10% ብቻ ግብር መክፈል አለበት የሚል የታክስ ሲስተም ምን ይባላል? ፕሮፖርሽናል ታክስ ሲስተም ይባላል። ስለዚህ እንደምታዩት ግራፊካሊ ማለት ነው ኮንስታንት የሆነ ላይን አለው ታክስ ሬት ስትራክቸሩ ማለት ነው። አይጨምርም አይቀንስም ማለት ነው። ይሄ ፕሮፖርሽናል ታክስ ሲስተምስ እንለዋለን።
ሁለተኛውና መሰረታዊ ጉዳይ ደግሞ የፕሮግሬሲቭ ታክሴሽን ሲስተም ነው። ፕሮግሬሲቭ ታክስ ሬት ስትራክቸር ወይም ደግሞ ፕሮግሬሲቭ ታክስ ሲስተምስ ነው። ሶ ዘ ሬት ኦፍ ታክሴሽን ኢንክሪዝ አስ ዘ ታክስ ፓየር ኢንካም ኢንክሪዝ። የድርጅቶች ወይም የግለሰቦች ወይም የግብር ከፋዮች ገቢ እየጨመረ በሄደ ቁጥር ታክስ ሬቱን በተመሳሳይ ልክ ምንም ያደረግ ከሆነ የሚጨምር ከሆነ ዋሪኮሊት ምን ይባላል? ፕሮግሬሲቭ ይባላል። ስለዚህ አፕዋርድ ስሎፒንግ ነው ያለው። ፖዚቲቭ የሆነ ሪሌሽንሽፕ ነው ያላቸው ወይም ደግሞ ዳይሬክት የሆነ ሪሌሽንሽፕ ነው ያላቸው። ምን ማለት ነው? ታክስ ሬቱና በታክስ ሬት የምንለው ወይም ደግሞ ፕሮግሬሲቭ ታክስ ሬት እና ኢንካም ኦፍ ታክስ ፓየርስ ተመሳሳይ የሆነ ሪሌሽንሽፕ ነው ያላቸው። ምን ማለት ነው? ወን ዘ ኢንካም ኦፍ ታክስ ፓየርስ ኢንክሪዝ ዘን ዘ ታክስ ሬት ኦልሶ ዋት ይጨምራል ማለት ነው። የታክስ ፓየሩ ገቢ ሲቀንስም በተመሳሳይ ታክስ ሬቱ ምን ያደርጋል? ይቀንሳል ማለት ነው። ስለዚህ ፕሮግሬሲቭ ማለት በጣም ብዙ ገቢ የሚያገኝ ሰው ብዙ ግብር መክፈል አለበት። በጣም ዝቅተኛ ገቢ የሚያገኙ ግለሰቦች ደግሞ ዝቅተኛ ግብር መክፈል አለባቸው ማለት ነው። ለምሳሌ የኢትዮጵያን የኢምፕሎይመንት ኢንካም ታክስን መመልከት ትችላላችሁ። የኢትዮጵያ የኢምፕሎይመንት ኢንካም ታክስ የፕሮግሬሲቭ ታክሴሽን ሲስተም ምሳሌ ነው። እንዲሁም ደግሞ የኮርፖሬሽን ቢዝነስ ኦርጋናይዜሽን ምንላቸው ፍላት 30% እንዲከፍሉ የሚያስገድደው ደግሞ የፕሮፖርሽናል ታክስ ሬት ምሳሌ መሆን ይችላል። ስለዚህ ታክስ ሬት ፕሮግረስ ፍሮም ላው ቱ ዋት ሃይ ኢንካምስ፣ ታክስ ሬቱ ከዝቅተኛ ገቢ ካላቸው ግለሰቦች ወደ ከፍተኛ ገቢ ካላቸው ታክስ ፓየሮች እየጨመረ ነው የሚሄደው ታክስ ሬቱ። ሶ ዘ ማርጂናል ታክስ ሬት አር ጀነራሊ ሃየር ዳን አቬሬጅ ሬትስ ነው የሚለው። ከአቬሬጁ ስናየው ከፍተኛው ማርጂናል ታክስ ሬቱ ተጨማሪ ሬቱ እየጨመረ ይሄዳል። እሱ ደግሞ እየበለጠ ይሄዳል ማለት ነው። ሶ ዘ በርደን ኦፍ ታክሴሽን ይዟል በጣም ሄቨር የሚሆነው ከፍተኛ የሚሆነው ማን ላይ ነው ጫነው የሚበረታ ከተባለ በጣም ሪች በምንላቸው ግለሰቦች ሀብታም በምንላቸው ግለሰቦች ነው። ከዝቅተኛ ገቢ ከሚያገኙ ግለሰቦች በጣም ከፍተኛ ገቢ የሚያገኙ ግለሰቦች ላይ የግብር ጫኑ ይበረታል። ምክንያቱም ለምሳሌ በኢትዮጵያ ኤምፕሎይመንት ኢንካም ታክስን ብንመለከት ማለት ነው ከ14,000 ብር በላይ ደሞዝ የሚያገኝ ግለሰብ የሚከፍለው 35% ነው ታክስ ሬቱ ማለት ነው። 2,000 ብር የሚያገኝ ግለሰብ ደግሞ ታክስ ሬቱ እንደምታውቁ ዜሮ ነው። ስለዚህ ከዝቅተኛ ገቢ ወደ ከፍተኛ ገቢ እየጨመረ በሄደ ቁጥር ወይም ደግሞ ገቢያቸው እየጨመረ በሄደ ቁጥር የሚከፍሉት የታክስ ሬት መጠን እየበዛ ነው የሚሄደው። ስለዚህ በጣም ሀብታም በምንላቸው ግለሰቦች ላይ የፕሮግሬሲቭ ታክሴሽን ሲስተም የምንጠቀም ከሆነ የምንከተል ከሆነ በርደኑ በሀብታሞች ላይ እየበረታ ይሄዳል ማለት ነው። ሶ ፕሮግሬሲቭ ታክሴሽን ሲስተም አፕዋርድ የሆነ ስሎፒንግ ይኖረዋል። ታክስ ሬት ስትራክቸሩ እንደምታዩት ከዜሮ ተነስቶ ለምሳሌ ኢትዮጵያን መመልከት ትችላላችሁ። ከዜሮ ነው የተነሳው። እዚህ ጋር ጀስት አሁን ለምሳሌ 10 ይላል፣ ከዜሮ ይነሳል። ዜሮ ኦልሬዲ ስለማይከፈልበት ከዛ 15 እያለ ነው የሚሄደው። ሶ የፕሮግሬሲቭ ታክስ ሲስተምስ የምንለው ላይክ ታክስ ቤዝ ታይምስ ታክስ ሬት ነው። እያንዳንዱ ማይነስ ዲዳክሽን ካለ እሱን እንቀንሳለን። ብቻ ግን አፕዋርድ ስሎፒንግ ይኖረዋል ማለት ነው። በዚህ መንገድ ፕሮግሬሲቭ ታክስን ግራፊካሊ ሪፕሬዘንት ማድረግ እንችላለን። ሌላውና መሰረታዊ ጉዳዩ የሪግሬሲቭ የምንለው ወይም ደግሞ የሶስተኛው የታክሴሽን አይነት ወይም ደግሞ ሲስተም ነው። እንግዲህ ሪግሬሲቭ የፕሮግሬሲቭ ተቃራኒ ነው። ምን ማለት ነው? the amount of tax is smaller as a percentage of income for people with larger incomes ነው የምንለው። ምን ማለት ነው? ግለሰቦች ወይም ደግሞ ታክስ ፓየሮች የሚከፍሉት ግብር ከፐርሰንቴጅ አንጋል ከሚያገኙት ገቢ ፐርሰንቴጅ አንጻር ወይም ደግሞ በፐርሰንቴጅ ደረጃ ኤክስፕረስ እናረጋው ከፍተኛ ገቢ ከሚያገኙት ይልቅስ ዝቅተኛ ገቢ የሚያገኙ ግለሰቦች የሚከፍሉት የግብር አማውንት ፕላስ ዛት የጨመረ ፐርሰንቴጁ ማለት ነው በጣም ሃይ ነው የሚሆነው። ሶ the rate of tax decline with the increase in the income or value of property። አንድ ታክስ ፓየርስ የሚያገኘው ገቢ እየጨመረ በሄደ ቁጥር ታክስ ሬቱ ምን እያደረገ እየቀነሰ የሚሄድለት ከሆነ ሪግሬሲቭ ታክሴሽን ሲስተምስ እንለዋለን። ተቃራኒ ነው ከፕሮግሬሲቭ ታክሴሽን ሲስተም አንጻር ስንመለከተው። ሶ ሞር በርደኑ በጣም ዝቅተኛ ገቢ በሚያገኙ ግለሰቦች ላይ ነው የሚያርፈው ማለት ነው። ምክንያቱም ዝቅተኛ ገቢ የሚያገኙ ግለሰቦች በጣም ብዙ ከፍተኛ ግብር የሚከፍሉ ከሆነና በርደሩ እነሱ ጋር ያርፋል። በጣም ከፍተኛ ገቢ የሚያገኙት ግለሰቦች ደግሞ በጣም ዝቅተኛ ግብር የሚከፍሉ ከሆነ ከሚያገኙት ገቢ አንጻር ማለት ነው እነሱ ጋር የሚመጣው የታክስ በርደን በጣም ዝቅተኛ ይሆናል ማለት ነው። ስለዚህ ሪግሬሲቭ ታክስ ሲስተም በጣም ዝቅተኛ ገቢ ያላቸውን ሰዎችን ይጎዳል። ፕሮግሬሲቭ ታክሴሽን ሲስተም ደግሞ በጣም ከፍተኛ የሆኑ ግለሰቦች ምን ያደርጋል? ይጎዳል ማለት ነው። So its disadvantages is that the tax burden falls more heavily on the poor ይላል። በጣም ዝቅተኛ ገቢ ባላቸው ግለሰቦች ላይ ጫናው ስለሚያደርግ and it violates the principle of equity and social justice። እንግዲህ በባለፈው አዳም ስሚዝ ካስቀመጣቸው አራት መሰረታዊ የካኖን ኦፍ ታክሴሽንስ አንዱ ካኖን ኦፍ ኢኳሊቲ ኢኩዊቲ ኤንድ ፌርነስ ነው። ስለዚህ በጣም ዝቅተኛ ገቢ ያላቸው ግለሰቦችን የሚጎዳ ከሆነ የፕሪንሲፕል ኦፍ ኢኩዊቲን እና ሶሻል ጀስቲስን ይጥሳል ማለት ነው። ይሄ ደግሞ ተቀባይነት የለውም። ዓለም ላይ እንደዚህ አይነት የሪግሬሲቭ ታክሴሽን ሲስተም ኦፊሻል በሆነ መንገድ አፕላይድ የሚያደርጉ የሉም። ነገር ግን በኤግዛምፕል ደረጃ መጥቀስ እንችላለን። በኋላ እንመለከታለን።
እንመለከታቸዋለን። እንግዲህ ግራፊካሊ የሪግሬሲቭ ታክሴሽን ሲስተም እንደምትመለከቱት ታክስ ሬቱ እየጨመረ በሄደ ቁጥር ታክስ ቤዙ ደግሞ ገንዘቡ በጣም ሉክ ለምሳሌ 4000 ከፍ ይላል፣ 6000 እየቀነሰ ነው። ስለዚህ ዳውንዋርድ ስሎፒንግ አለው። ስለዚህ በጣም ብዙ ከፍተኛ ገንዘብ እያገኘን በሄደን ቁጥር የምንከፍለው የታክስ ሬት አማውንት በጣም እየቀነሰ ነው የሚሄደው። ስለዚህ ይሄ ምን ይባላል? ሬግሬሲቭ ይባላል። ሬግሬሲቭ ታክሴሽን ሲስተምስ ይባላል። ያኛው ፕሮግሬሲቭ፣ ያኛው ደግሞ ፕሮፖርሽናል። ስለዚህ ኢትዮጵያ ሀገራችን የምትጠቀመው የታክሴሽን ሲስተም ፕሮግሬሲቭ ታክስ ሲስተም ነው ኢትዮጵያ የምትከተለው። ለአንዳንድ ደግሞ ለኮርፖሬሽን ቢዝነስ ኦርጋናይዜሽን ደግሞ ፕሮፖርሽናል ትጠቀማለች። ላይክ ፍላት የሆነ 30% ሬት የምንለው ማለት ነው። ይህንን በዚህ አንደርስታንድ ማድረግ አለባችሁ። ስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ሌላውና መሰረታዊ ጉዳይ ስለ ታክስ ሬት ስትራክቸር ካወርን ስለ ታክስ ሬት ማውራት አለብን። there are 4 different types of tax rates በታክሴሽን ማለት ነው። መሰረታዊ የሚባሉ 4 ታክስ ሬቶች አሉ። የመጀመሪያውን እንመልከት እስኪ። እንግዲህ የመጀመሪያው ታክስ ሬት ሰች ስታቱቶሪ ታክስ ሬት ስንለዋለን። ሌጋል ኢምፖዝድ ታክስ ሬት ኦን ታክስ ፋየርስ ዞስ ፐርሰንቴጅስ አፔሪንግ ኢን ዘ ታክስ ላው። እንግዲህ ይሄኛው ስታቱቶሪ ታክስ ሬት ስምንለው በሀገር አቀፍ ደረጃ መንግስት የሚያስቀምጠው የሚጥለው የግብር አማውንት ያቺ ታክስ ሬቷ ምን ትባላለች? ስታቱቶሪ ታክስ ሬት ስንለዋለን። ለምሳሌ ኮርፖሬት ኢንካም ታክስ 30% ነው፣ ይታወቃል። ኦልሬዲ በህግ የታወቀ ነው። በኢንካም ታክስ ፕሮክላሜሽን የጸደቀ ነው፣ ይታወቃል። ቫት 15% ነው። ይሄ ምን ይባላል? ስታቱቶሪ ታክስ ሬት ስንለዋለን። ሌጋሊ ኢምፖዝድ ታክስ ሬትስ ኦን ታክስ ፓየር፣ ግብር በሚከፍሉ ግለሰቦች ላይ እና ተቋማት ላይ መንግስት ኢምፖዝ የሚያደርገው በህግ የሚታወቅ ታክስ ሬት ምን ይባላል? ስታቱቶሪ ታክስ ሬት ስንለዋለን። so this is the official rate written in the tax law or proclamation። በአጠቃላይ በታክስ ህጉ ኦፊሻሊ የተጻፈ የሚታወቅ ታክስ ሬት ምን ይባላል? ስታቱቶሪ ታክስ ሬትስ እያል ብዙ ጊዜ እንጠራዋለን። ማርጂናል ታክስ ሬትስ ምንላቸው ደግሞ አሉ። it is actually the tax rate you pay on any additional income you earn ምን ማለት ነው? ተጨማሪ የሆነ ገቢ ተጨማሪ የሆነ ኢንካም እያገኘን በሄድን ቁጥር ተጨማሪ የሆነ ሬት እኛ ጋር የሚጣል ከሆነ ማርጂናል ታክስ ሬትስ ይባላል። እንግዲህ ማርጂናል የሚለውን ወርድ በእርግጠኝነት ታውቁታላችሁ፣ ብዙ ጊዜ በኢኮኖሚክስ የተለመደ ነው። ሶ ላይክ ለምሳሌ ፐርሰናል ኢንካም ታክስ ለምሳሌ ገቢያችን እየጨመረ በሄደ ቁጥር እኛ ጋር የሚጣለው የታክስ ሬት አማውንት እየጨመረ ነው የሚሄደው። ሶ ይሄንን እንደምን መጥቀስ እንችላለን? እንደ ማርጂናል ታክስ ሬትስ ማየት እንችላለን ማለት ነው። ስለዚህ የምንከፍለው አማውንት የምናገኘው ገቢ እየጨመረ በሄደ ቁጥር የምንከፍለው አማውንት እየጨመረ ይሄዳል። ሬቱን በዛ ልክ እያደገ ከዜሮ ተነስቶ 35% ይሄዳል። ስለዚህ አንድ ተጨማሪ ገንዘብ ባገኘን ቁጥር ተጨማሪ የሆነ ሬት ነው የምንከፍለው ማለት ነው። ስለዚህ ማርጂናል ታክስ ሬት ስንለዋለን። አቬሬጅ ታክስ ሬት ስንለው it is very simple actually the total amount of tax you pay divided by your total taxable income። አጠቃላይ የከፈልነው ታክስ ለታክሴብል ኢንካም አካፍለን የምናገኘው ሬቷ ምን ትባላለች? አቬሬጅ ታክስ ሬት ስንለዋለን። ለምሳሌ it show the overall tax burden አጠቃላይ እኛ ጋር የመጣው ታክስ በርደኑ ምን ያህል አማውንት ነው የሚለውን ነገር የምናይበት ነው። ለምሳሌ 12000 ብር ብናገኝ ኦኬ ኢፍ ዩ አር ለምሳሌ ብር 12000 ደሞዝ ሊሆን ይችላል እና 2500 ብር ታክስ ብንከፍል ታክስ አቬሬጅ ታክስ ሬቱ ምን ያህል ነው ቢባል አቬሬጅ ታክስ ሬቱ 20.8 አካባቢ ይደርሳል ማለት ነው። ይሄ ለታክሰብል ኢንካም አካፍለን የምናገኘው አቬሬጅ ታክስ ሬት ይባላል። ኢፌክቲቭ ታክስ ሬት ስምንለው ደግሞ አጠቃላይ ከምናገኘው ኢንካም አካፍለን ቶታል አማውንት ኦፍ ታክስ የከፈልነውን ለቶታል ኢንካም አካፍለን የምናገኘው ደግሞ ምን ይባላል? ኢፌክቲቭ ታክስ ሬትስ እንደውም ብዙ ጊዜ ምን ይባላል? ይሄ it reflects the true tax burdens ይባላል። ትክክለኛውን እውነተኛ የታክስ በርደን የሚያሳይልን ኢፌክቲቭ ታክስ ሬት ነው። ምክንያቱም እኛ ጋር አጠቃላይ ከምናገኘው ገቢ አንጻር ስለሆነ በዛ አንግል ስለሚለካ ሜጀር ስለሚደረግ ዋሪኮሊት ኢፌክቲቭ ታክስ ሬት ስንለዋለን። ስለዚህ ኢፌክቲቭ ታክስ ሬትን አንድ ሰው መስራት ከፈለገ አጠቃላይ የከፈለውን ግብር ሲካፈል አጠቃላይ ለቶታል ኢንካሙ ቢያካፍለው ምን ያህል በርደን ነው እሱ ጋር የመጣው የሚለውን ነገር በቀላሉ ማወቅ እንችላለን። እነዚህ ታይፕ ኦፍ ታክስ ሬትስ እያልን ብዙ ጊዜ እንጠራቸዋለን በታክሴሽን ማለት ነው። ሌላውና መሰረታዊ ጉዳይ በዚህ ቻፕተር የምንመለከተው ስለ ታክስ ኢምፓክት እና ስለ ታክስ ኢንሲደንስ ነው። ዌል እንግዲህ ታክስ ኢምፓክት ማለት ምን ማለት ነው፣ ታክስ ኢንሲደንስ ማለት ምን ማለት ነው የሚለውን ነገር እስኪ እንመልከት። እንግዲህ ቃሉ በእርግጠኝነት ለእናንተ አዲስ አይደለም፣ ነገር ግን ታክሴሽን ላይ እጅግ በጣም ተደጋግመው የሚመጡ የቃላቶች እነዚህ ናቸው አንዳንድ ጊዜ። ስለዚህ ስለ ታክስ ኢምፓክት እናወራ። ታክስ ኢምፓክት ማለት ምን ማለት ነው? it is actually the initial burden of tax
on the taxpayers በግብር ከፋዮች ላይ መጀመሪያ የሚመጣው ጫና ወይም ደግሞ የግብር ጫና ማለት ነው ኢኒሻል በርደኑ ምን ይባላል? ታክስ ኢምፓክት ይባላል። so it is actually felt by the person from whom the tax is collected መጀመሪያ ማንኛው ድርጅት ላይ ነው ግብር የተጣለበት የግብር ጫናው መጀመሪያ ላይ ያረፈው ማን ላይ ነው የሚለውን የሚያሳይልን ታክስ ኢምፓክት እንለዋለን። so impact of the tax is always on the person who is responsible by law to pay the tax amount to the government እንግዲህ ኢምፓክት ኦፍ ታክስ የምንለው በህግ ደረጃ ግብሩን እንዲከፍል የሚገደድ እና ኃላፊነት ያለበት ሰው ወይም ደግሞ ተቋም እሱ ጋር የሚያርፈው የግብር ጫና ምን ይባላል? ኢምፓክት ኦፍ ታክስ ይባላል። ግብር የሚከፍለው ለምሳሌ ፐርሰናል ኢንካም ታክስ ላይ ወይም ኢምፕሎይመንት ኢንካም ታክስ ላይ ለምሳሌ ግብር የሚከፍለው ተቀጣሪ ወይም ደግሞ ሰራተኛ ነው። ስለዚህ ኢምፓክቱ የሚያርፈው ማን ላይ ነው? የመንግስት ሰራተኛው ላይ ነው። ድርጅቶችን በተመሳሳይ እነሱ ጋር የሚጣለው ለምሳሌ ኮርፖሬት ቢዝነስ ኦርጋናይዜሽን 30% ከሆነ በተመሳሳይ እነሱን በተመሳሳይ ኢምፓክቱ ወይም ደግሞ የግብር ጫናው እነሱን ይነካቸዋል ማለት ነው። so in other words the man who pays the tax to the government in the first instance bears its impact ነው የሚለው እንግዲህ so አስቀድሞ ለመጀመሪያ ጊዜ ለመንግስት ግብሩን የሚከፍል ያኛው የግብር ጫና የደረሰበት አካል ተቋም ወይም ደግሞ ግለሰብ so ታክስ ኢምፓክቱ እሱ ጋር ነው ያለው ታክስ በርደኑ እሱ ጋር ነው የሚመጣው ማለት ነው። so ይሄ ታክስ ኢምፓክት ይባላል። ሁለተኛውና መሰረታዊ ጉዳይ ደግሞ ታክስ ኢንሲደንስ እንለዋለን። ምን ማለት ነው? the ultimate burden of tax ማን ላይ ነው የሚያርፈው የሚለው ነገር የምናይበት ነው። ultimate በርደኑ ማን ጋር ነው የሚያርፈው የሚለው ነገር ምናይበት ነው። አልቲሜት በርደኑ ማለት የመጨረሻው ከፋዩ አካል ማን ነው የሚለው ነገር እናያለን። ለምሳሌ it is felt by the person who actually paid the burden of the tax actually የከፈለው ማን ነው በርደኑ ማን ጋር ነው ያረፈው የሚለው ነገር እናያለን። ኦኬ ይሄን በደንብ እንመለከታለን። ስለዚህ impact of tax can be shift from one person to another person but the incidence of a tax cannot be shifted ኢምፓክት ኦፍ ታክስን ከአንድ ግለሰብ ወደ አንድ ግለሰብ ከአንድ ተቋም ወደ አንድ ተቋም ሽፍት ማድረግ እንችላለን። ለምሳሌ አስመጭና ላኪ ኢምፖርት ኤክስፖርት እሱ ጋር የተጣለበትን ግብር ቫት ሊሆን ይችላል እንደ ኤክሳይዝ ታክስ ሊሆን ይችላል ኮንሱመር ላይ በመጣል ምን ማድረግ ይችላል? የመጣበትን በርደኑን ወደ ሌላ ግለሰብ ትራንስፈር ማድረግ ይችላል። ሶ መጨረሻ ላይ ይሄንን ፕሮዳክት የሚጠቀመው ግለሰብ ግን ይሄንን ወደ ማንንም ትራንስፈር ማድረግ አይችልም፣ ሽፍት ማድረግ አይችልም። በርደኑ ኮንሱመር ጋር ካስተመር ጋር ነው የሚያርፈው ማለት ነው። ኢንሲደንሱን ግን የሚከፍለው አካል የመጨረሻ ስለሆነ እሱ ምንም ማድረግ አንችልም፣ ትራንስፈር ማድረግ አንችልም። ኢምፓክቱን ግን ማድረግ እንችላለን፣ ትራንስፈር ማድረግ እንችላለን ማለት ነው። ስለዚህ ታክስ ኢምፓክት እና ታክስ ኢንሲደንስ በዚህ መንገድ ማየት እንችላለን ማለት ነው። እስኪ ስለ ሽፍቲንግ እናወራ። እንግዲህ ታክስን ሽፍት ማድረግ የምንችል ከሆነ ስለ ሚኒንግ ኦፍ ሽፍቲንግ ማውራት አለብን። ሶ ሽፍቲንግ ኦፍ ኤ ታክስ ስንል ምን ማለታችን ነው? ሪፈርስ ቱ the process by which the money burden of a tax is transferred from one person to another person. ኦኬ እንግዲህ ሽፍቲንግ ኦፍ ኤ ታክስ ማለት ምን ማለት ነው? የመጣብንን የተጫነብንን አጠቃላይ የግብር ጫና እና ዕዳ ከአንድ ተቋም ወደ ሌላ ካስተመር ወደ ሌላ ተቋም ከአንድ ግለሰብ ወደ ሌላ አካባቢ ወደ ሌላ ግለሰብ ትራንስፈር የማድረግ ሂደት ከምን ይባላል? ሽፍቲንግ ኦፍ ኤ ታክስ ይባላል። እንግዲህ ሽፍቲንግ ኦፍ ኤ ታክስ ወይም ደግሞ ሽፍቲንግ ኦፍ ታክሴሽንስ ግብርን በሁለት መንገድ ሽፍት ልናደርግ እንችላለን። የመጀመሪያው ፎርዋርድ ሽፍቲንግ የሚባለው ነው። ሁለተኛው ደግሞ ባክዋርድ ሽፍቲንግ የምንለው ነው። እንግዲህ ፎርዋርድ ሽፍቲንግ ማለት ምን ማለት ነው የሚለውን ነገር እንመልከት። ብዙ ጊዜ ፎርዋርድ ሽፍቲንግ የሚሰራው ከኮሞዲቲ ታክሴሽን አንጻር ነው። ሶ the money burden of a tax is transferred from the producer to or seller to the consumers or buyers when the tax is initially imposed on the producer. ስለዚህ ምን ማለት ነው? ብዙ ጊዜ አስመጭና ላኪ የምንላቸው ድርጅቶች ወይም ደግሞ ማኑፋክቸረርስ የምንላቸው ድርጅቶች አጠቃላይ ፕሮዳክት ካመረቱ በኋላ ምን ያደርጋሉ? ለካስተመር ይሸጣሉ። ሶ መጀመሪያ እነሱ ጋር የመጣውን ታክስ በርደኑን ለሴሊንግ ፕራይስን ከፍ በማድረግ ለኮንሱመሩ ወይም ለባየሩ አሳልፈው የሚሰጡ ከሆነ ምን ይባላል? ፎርዋርድ ሽፍቲንግ እንለዋለን። ሶ ፎርዋርድ ሽፍቲንግ ስንል is possible with regard to all indirect taxes አብዛኛው ኢንዳይሬክት ታክስ ምንላቸው ፎርዋርድ ሽፍቲንግ ናቸው። ኦኬ የሚከፍላቸው አካል ሌላ አካል ነው። መጀመሪያ ኢምፓክቱ የመጣበት የግብር ጫናው ያረፈበት ግለሰብ አይደለም የሚከፍላቸው ሙሉ በሙሉ ኢንሲደንት ወይም ደግሞ የታክስ ኢንሲደንሱ የሚያርፈው ማን ጋር ነው? ኮንሱመር ጋር ነው። ስለዚህ ሁሉም ማለት ይቻላል ሁሉም ኢንዳይሬክት ታክሶች ምንድናቸው? ፎርዋርድ ሽፍቲንግ ላይ ፎርዋርድ ሽፍት የሚደረጉ ናቸው። ዋሪ ኮልድ ፎርዋርድ ሽፍቲንግን ፖሲብል ማድረግ እንችላለን። እዛ ጋር
ማሳየት እንችላለን ማለት ነው። ምክንያቱም እያንዳንዱ ፕሮዳክት ከኢምፖርት ኤክስፖርት ጀምሮ ወደ ሆል ሴለር ከዛ ደግሞ ወደ ሪቴለር ከዛ ደግሞ ወደ ኮንሱመር ወደ ባየር ስለሚሄድ ከአንዱ ወደ አንዱ ምን ማድረግ እንችላለን? ሽፍት ማድረግ እንችላለን። ስለዚህ ፎርዋርድ ሽፍቲንግ ሚንስ ሌላ ተጨማሪ አካል፣ ሌላ ተጨማሪ ባየር፣ ሌላ ተጨማሪ ኮንሱመር እየመጣ በሄደ ቁጥር ምን ማድረግ ነው? ግብሩ ወይም ደግሞ የግብር ጫናው ሌላ ግለሰብ ላይ እያረፈ የሚሄድ ከሆነ ዋሪኮሊት ምን ይባላል? ፎርዋርድ ሽፍቲንግስ በመባል ይታወቃል ማለት ነው። ሁለተኛውና መሰረታዊ ጉዳይ ደግሞ ባክዋርድ ሽፍቲንግ የምንለው ነው። ሶ ባክዋርድ ሽፍቲንግ ስንል ምን ማለታችን ነው? refers to what the process by which the money burden of the commodity tax is shifted from what the consumer or what buyer to the producers or sellers ከኮንሱመር ከባየሩ እንደገና ወደ ኋላ ወደ ማን ወደ ማኑፋክቸረሩ ታክስ በርደኑ የሚመጣ ከሆነ ዋሪኮሊት ምን ይባላል? backward shifting እንለዋለን። so if the tax is initially imposed on the consumer ላይ መጀመሪያ ታክስ በርደኑ ከተጣለ ዋሪኮሊት ይሄ ምን ይባላል? backward shifting እያለ እንጠራዋለን። so በሌላ አገላለጽ ምን ማለት ነው? It is such a typical situation in which the tax burden is shifted backward, that is from the buyer of good to the seller of goods. ተገዢው አካል ወደ ማን ወደ ሸጪው አካል ታክስ በርደኑ ትራንስፈር የሚደረግ ከሆነ ዋሪኮሊት ምን ይባላል? ባክዋርድ ሽፍቲንግስ ማለት እንችላለን። ለምሳሌ ፕሮፐርቲ ታክስን መመልከት እንችላለን። እንደ ብዙ ጊዜ ግን ባክዋርድ ሽፍቲንግን አፕላይድ የምናደርገው ፕሮፐርቲ ታክስ ላይ ብቻ ነው። ፕሮፐርቲ ታክስን ለምሳሌ ፕሮፐርቲ ሽጦ አንድ ግለሰብ ገንዘብ የሚቀበለው ከማን ነው? ኦኬ ከካስተመሩ ነው። ስለዚህ ካስተመሩ ጋር ይቀበልና ያገኘውን አጠቃላይ ታክስ ደማምሮ ምን ያደርጋል? መልሶ ለመንግስት ያስገባል ማለት ነው። ስለዚህ ፕሮፐርቲ ታክስ ካን ቢ ኮንሲደርድ አስ one of the example of backward shifting ለባክዋርድ ሽፍቲንግ እንደ ኤግዛምፕል ማየት እንችላለን ማለት ነው። ስለዚህ backward shifting is effective when the buyer of property shifted the entire tax burden to what the seller of property ስለዚህ ገዢው አካል ያለበትን አጠቃላይ ዕዳ ወይም ደግሞ የግብር ጫና ሙሉ በሙሉ አብሮ ከፍሎ ሴለሩ እንዲከፍለው የሚያደርግ ከሆነ ምን ይባላል? ባክዋርድ ሽፍቲንግ ይባላል። ከባየር ወደ ሴለር የመጣ የግብር ጫና የመጣ ኢንሲደንስ ስለሆነ ማለት ነው ባክዋርድ ሽፍቲንግ እንለዋለን። ፕሮፐርቲ ታክስ ብቸኛው ኤግዛምፕላችን ነው። ለምንድን ነው የማታደርጉት? አሁን ማርኩ ሌላውና መሰረታዊ ጉዳይ የምንመለከተው ስለ ኢፌክት ኦፍ ታክሴሽን ነው። እንግዲህ ስለ ታክስ አወራን፣ ስለ ታክሴሽን አወራን፣ ስለ ታክስ ኢምፓክት አወራን፣ ስለ ታክስ ኢንሲደንስ አወራን፣ ስለ ታክስ ሬት ስትራክቸር አውርተናል። ሌላውና መሰረታዊ ጉዳይ ግን ኢፌክት ኦፍ ታክሴሽን በአንድ ሀገር ኢኮኖሚ ላይ በተለይ ደግሞ ከኢንቨስትመንት አንግል፣ ከሴቪንግ አንግል ፕላስ ዱት ደግሞ ከፕሮዳክሽን አንግል፣ ከዲስትሪቢዩሽን አንግል ምን አይነት ኢፌክት አለው የሚለውን ነገር እንመልከት። So taxation these days is not used as a means of raising revenue only for the government, but it is an important instrument for achieving such socio-economic development as well as objectives such as regulations of what consumptions as well as production, controlling such economic bounds and depreciations, and maybe promoting such economic growth and removing such inequalities of income from ways individuals, and as well as maybe balanced such regional development. እንግዲህ ታክሴሽን የአንድን ሀገረ መንግስት ረቨኑ ብቻ ምን ለማድረግ አይደለም ገቢ ለማሳደግ ብቻ መዋል የለበትም። ታክሴሽንን ለዚህ ብቻ ለማመጠቀም የለብንም። ነገር ግን በጣም ብዙ ሶሾ ኢኮኖሚክ ኦብጀክቲቮችን አቺቭ ለማድረግ መጠቀም አለብን። ለምሳሌ ሬጉሌሽንስ ኦፍ ዋት ኮንሰምፕሽንስ ኤንድ ፕሮዳክሽን እና ኮንሰምፕሽንም ለማድረግ አለብን፣ በደንብ መቆጣጠር አለብን በታክሴሽን። ኢኮኖሚያችን ደግሞ በጣም ይሄ ዝቅተኛ የሚባል ቡም የሚባለው ላይ ሲደርስ ዲፕሬሽን የሚባለው በጣም ዝቅተኛ የሚባል ኢኮኖሚ አት ታይም ኦፍ ዲፕሬሽን ኢኮኖሚያችን ወደታች በወረደ ቁጥር ማለት ነው። እዚህም ኮንትሮል መደረግ አለበት በታክስ። ሌላው ደግሞ ኢኮኖሚክ ግሮውዝን እና ምን ማድረግ አለብን? ኢኮኖሚክ ግሮውዝን ፕሮሞት ማድረግ አለበት ታክሴሽን። ሌላውና የሰች ኢንካም ኢኒኳሊቲ ካለ ማለት ነው ሪሙቭ ማድረግ አለበት ማለት ነው። ይሄ መሰረታዊ ጉዳይ ነው። So the economic effect of taxation may be good as well as bad. የታክሴሽን ኢፌክቱ በጎም ሊሆን ይችላል፣ መጥፎም ሊሆን ይችላል። ጥሩ ጎንም ሊኖረው ይችላል፣ መጥፎ ጎንም ሊኖረው ይችላል። Therefore the government should not keep only the revenue considerations in mind. መንግስት ስለዚህ ገቢን ብቻ ማየት የለበትም። The economic effect of taxation should also be considered by the government. ግብር በኢኮኖሚው ላይ ያለውን መሰረታዊ የሆነ ኢፌክት መንግስት ራሱ ምን ማድረግ አለበት? መረዳት አለበት፣ ማየት አለበት። ሁሌ ገቢና ገቢ ብቻ መመልከት የለበትም። ታክሴሽን መጥፎም ጥሩ ጎንም ስላለው ማለት ነው። ሶ መሰረታዊ የሚባሉ የታክሴሽን ኢፌክቶች ምን ምን ነገር ናቸው የሚለው ነገር እንመለከታለን። እንግዲህ የመጀመሪያው የታክሴሽን ኢፌክት ፕሮዳክሽን ላይ ያለው ኢፌክት ነው።
ሶ ፕሮዳክሽን ኢዝ አፌክትድ ባይ ታክስስ ኢን ቱ ዋይስ ነው የሚለን። ፕሮዳክሽን በታክስ በሁለት መንገድ ምን ይደረጋል? አፌክት ይደረጋል። አንደኛው ባይ አፌክቲንግ ዘ ኤቢሊቲ ቱ ሴቭ ኤንድ ኢንቨስት ኦፍ ኢንዲቪጁዋልስ ምንለውን፣ ሁለተኛ ደግሞ ባይ አፌክቲንግ ዘ ዲዛየር ቱ ወርክ ሴቭ ኤንድ ኢንቨስት ግለሰቦች ገንዘብ ሴቭ ለማድረግ ያላቸውን ኤቢሊቲ እና ኢንቨስትመንት በትንሹም ይሁን በትልቁ ምን ያደርጋል? ታክስ አፌክት ያደርጋል። ሁለተኛ ደግሞ ያላቸውን የመስራት ፍላጎት ዊሊንግነስ፣ ሴቪንግ፣ ኢንቨስትመንት ምናምንም በተመሳሳይ አፌክት ሊያደርግብን ይችላል። ስለዚህ ሄቪ ታክስ ኦን ኢንካም ቴንድስ ቱ ሪዲዩስ ዘ ኤቢሊቲ ኤንድ ዊሊንግነስ ቱ ሴቭ ኤንድ ኢንቨስት ኦን ፓርት ኦፍ ኢንዲቪጁዋልስ። በጣም ብዙ ግብር፣ በጣም ብዙ ታክስ በእያንዳንዱ ግለሰብ በእያንዳንዱ ቢዝነስ ኦርጋናይዜሽን ላይ መንግስት ከጣለ ግለሰቦች በቀላሉ ሴቭ እንዳያደርጉ ገንዘባቸውን፣ በቀላሉ ያላቸውን ገንዘብ ኢንቨስት እንዳያደርጉ፣ እንዲሁም ደግሞ የመስራት ፍላጎታቸው ሁሉ ሊቀንስ ይችላል። ምክንያቱም እየሰሩ በጣም ብዙ ገቢ የሚያገኙ ከሆነ ፕላስ ብዛት እዚህ ገቢ ላይ መንግስት ከፍተኛ ሄቪ ታክስ የሚጥል ከሆነ ሰው ላይሰራ ይችላል፣ ስራ ሊያስጠላው ይችላል። ኢንቨስትመንት ላይ ደግሞ ኢንቨስት ላይ ያደርግ ይችላል፣ ገንዘቡን ሴቭ ላይ ያደርግ ይችላል። ይሄ ታክሴሽን አንዱ መሰረታዊ ፕሮዳክሽን ላይ ያለው ኢፌክት ነው። ሶ ኢፍ ሴቪንግ ኤንድ ኢንቨስትመንት አር አፌክትድ ግለሰቦችና ተቋማት ገንዘብ የማይቆጥቡ ከሆነ ኢንቨስት የማያደርጉ ከሆነ እና ሴቪንግ እና ኢንቨስትመንት አፌክት የሚደረግ ከሆነ ፕሮዳክሽን ዊል አውቶማቲካሊ ቢ አፌክትድ ነው የሚለን። እንግዲህ የአንድ ሀገር ፕሮዳክሽን አፌክት ይደረጋል። ምክንያቱም በአንድ ሀገር ውስጥ ሴቪንግ ከሌለ ኢንቨስትመንት ከሌለ ፕሮዳክሽን ሊኖር አይችልም። ስለዚህ ግለሰቦችና ተቋማት ገንዘብ እንዳይቆጠቡ፣ ሴቭ እንዳያደርጉ፣ ኢንቨስት እንዳያደርጉ ከፍተኛ የሆነ ታክስ መንግስት የሚጥልባቸው ከሆነ የሀገሪቱ ፕሮዳክሽንን በተመሳሳይ ሁኔታ አፌክት ይሆናል። ስለዚህ አንዱ የታክሴሽን ኢፌክት ፕሮዳክሽን ላይ ያለው ኢፌክት ነው። እስኪ እንግዲህ ስለ ኢንካም ኤንድ ዌልዝ ላይ ሁለተኛው ያለው ኢፌክት ነው። ኢፌክት ኦፍ ታክሴሽን ኦን ዲስትሪቢዩሽንስ ኦፍ ኢንካም ኤንድ ዌልዝ። ይሄ ሁለተኛውና መሰረታዊ ነው። ሶ ታክሴሽን is used in most countries to distribute fairly the income generated in a country ነው የሚለን። እንግዲህ ብዙ ሀገራት ታክሴሽንን ፍትሃዊ የሆነ የሀብት ክፍፍል እንዲኖር ለማድረግ ይሞክራሉ፣ ይጠቀሙበታል። ሶ ኢንካም ጀነሬትድ ኢን ሶሳይቲ ኢፍ ኖት ዲስትሪቢዩትድ ፕሮፐርሊ ዊል ክሬት ሰች ኢንኢኳሊቲ ኢን ዘ ዲስትሪቢዩሽንስ ኦፍ ኢንካም ኤንድ ዌልዝ። ምን ማለት ነው? እንግዲህ ማህበረሰቡ የሚያገኘው ገቢው ጀነሬት የሚያደርገው ገንዘብ አለ። ይሄ ገንዘብ ደግሞ ፕሮፐርሊ ዲስትሪቢዩትድ የማይደረግ ከሆነ ኢንኢኳሊቲ የሚባል ነገር ይፈጠራል። ስለዚህ ምንድነው ፍትሃዊ ያልሆነ የሀብት ክፍፍል ይፈጠራል። እንግዲህ በዚህ ሂደት ውስጥ ማለት ነው ሀብታምና ድሃ የሚባል ማህበረሰቦች ሊፈጠሩ ስለሚችሉ ታክሴሽንም ዲስትሪቢዩሽን ላይ አይነተኛ ሚና ሊኖረው ይችላል ማለት ነው። ሶ ኢት ዊል ጊቭ ራይዝ ቱ ዘ ክሬሽን ኦፍ ዋት ቱ ክላስስ ዛት ኢዝ ክላስ ኦፍ ዘ ሪች ኤንድ ዋት ክላስ ኦፍ ዋት ዘ ፑር። በጣም ሀብታም የሚባሉ በአንድ ሀገር ውስጥ ሊኖሩ ይችላሉ። እጅግ በጣም ደግሞ ድሃ የሚባሉ ማህበረሰቦች በአንድ ሀገር ሊኖር ይችላል ማለት ነው። ሶ ታክሴሽን የራሱ የሆነ ኢፌክት አለው። ስለዚህ ኢንካም ኤንድ ዌልዝ ላይ በተመሳሳይ ማለት ነው ፍትሃዊ የሆነ የሀብት ክፍፍል ሊያመጣ ይችላል ታክሴሽን። በተለይ ደግሞ በጣም ሄቪ ታክስ የሚባል ግብር መንግስት ምንድነው የሚጥልብን ከሆነ ወይም ደግሞ ከእያንዳንዱ ግለሰብ ላይ ከፍተኛ የሆነ ግብር የሚሰበስብ ከሆነ ሁለት አይነት ክላስ ሊኖር ይችላል፣ ላይክ ሪች ፒፕል እና ድሃ ማህበረሰብ። ምናልባት የድሃም ሊኖር ይችላል ማለት ነው። ሶ the gap between rich and poor will lead to class conflicts። ኦኬ እንግዲህ ሀብታምና ድሃ በጣም እጅግ በጣም ከፍተኛ ሀብታምና እጅግ በጣም ዝቅተኛ ድሃ በአንድ ሀገር ውስጥ መኖር ከጀመረ ምንም ጥያቄ የለውም ጦርነት ይነሳል አይደል እንዴ? አንዱ በልቶ እያደረ አንዱ ጦሙን አያድርም። ስለዚህ ኮንፍሊክት እንዲፈጠር ያደርጋል። ኢንተርናል ዲስኦርደር እንዲመጣ ሊያደርግብን ይችላል ማለት ነው። በዚህ ሂደት ደግሞ ከፍተኛ የሆነ አለመግባባትና ሊመጣ ይችላል። የፖለቲካል ኢንስታቢሊቲ ሊመጣ ይችላል ማለት ነው። ሶ the effect of tax on income distribution depends on what the type of tax and rate of tax። እንግዲህ የታክሴሽን ኢፌክትን የምናየው ወይ የምንለካው ከታይፕ ኦፍ ታክሴሽን ሲስተም ከታይፕ ኦፍ ታክስ ሬት ስትራክቸር አንግል ነው። ለምሳሌ በአንድ ሀገር ውስጥ ሪግሬሲቭ ታክስ ስትራክቸር የምትጠቀም ከሆነ ያቺ ሀገር ብዙ ጊዜ ሪግሬሲቭ ታክስ ሲስተም በጣም የሚጠቅመው ሀብታሞችን ነው። ስለዚህ ድሃን ይጎዳል። ፕሮግሬሲቭ ታክስ ሲስተም አንድ ሀገር ደግሞ የምትጠቀም ከሆነ በጣም የሚጎዳው ሀብታሞችን ሀብታሞችን ይጎዳል። ፕሮግሬሲቭ ከሆነ ሀብታሞችን ይጎዳል። ዝቅተኛ የገቢ ምንጭ ያላቸው ዝቅተኛ ገቢ ያላቸው ምን ያደርጋል? ይጠቅማል። ሪግሬሲቭ ከሆነ ደግሞ በተመሳሳይ ምን ያደርጋል? በጣም ሀብታሞችን ምን ያደርጋል? ይጠቅማል። ዝቅተኛ የኑሮ ደረጃ ያሉትን ደግሞ ይጎዳል። ስለዚህ ሁለቶች ተቃራኒ ናቸው። በዚህ መንገድ ኢፌክት ኦፍ ታክሴሽንን ልናይ እንችላለን። ለምንድን ነው የማታደርጉት? አሁን ማርኩ
ሶስተኛውና መሰረታዊ ጉዳይ ኢፌክት ኦፍ ታክሴሽን ከኢኮኖሚክ ስታቢላይዜሽን ጋር ነው። ኢኮኖሚክ ስታቢሊቲ የምንለው የተረጋጋ የኢኮኖሚክ ባለቤት ከመሆን አንጻር ታክሴሽን ራሱ የራሱ የሆነ ኢፌክት ሊኖረው ይችላል። ስለዚህ ታክሴሽን ፕላይስ ሰች አ ቫይታል ሮል ኢን ሜንቴኒንግ ሰች ኢኮኖሚክ ስታቢሊቲ። ታክሴሽን የአንድን ሀገር የተረጋጋ የኢኮኖሚክ ባለቤት ለማድረግ አንድን ሀገር በሚደረግ ሂደት ውስጥ የራሱ የሆነ አይነተኛ ሚና አለው። ሶ the government use taxes to control inflation like ለምሳሌ ከፍተኛ የሆነ የኑሮ ውድነትን ሊቆጣጠርበት ይችላል by imposing high tax። unemployment ሊቀንስበት ይችላል by building such infrastructures and such industry parks promote such economic growth። የአንድን ሀገር ኢኮኖሚክ growth ፕሮሞት በማድረግ ሂደት ውስጥ ታክሴሽን አይነተኛ ሚና አለው። ሶ inflation is a result of either demand pull or cost push ነው የሚለን። እንግዲህ ኢንፍሌሽን በሁለት መንገድ ነው አንድ ሀገር ላይ የሚፈጠረው። አንደኛው ዲማንድ ፑል ኢንፍሌሽን ነው። ምን ማለት ነው? the government should increase the tax so as to reduce the capacity of the people to purchase። ዲማንድ ፑል ኢንፍሌሽን ማለት እያንዳንዱ ግለሰብና ተቋማት በጣም ገንዘብ ማግኘት ሲጀምሩና ሀብታም መሆን ሲጀምሩ የሚገዙት ፕሮዳክት እየጨመረ ይሄዳል። የቅንጦት ነገሮችን መግዛት ይጀምራሉ። ምናምን ፍላጎታቸው እየጨመረ ይሄዳል። ፍላጎታቸው እየጨመረ በሄደ ቁጥር ምን ማድረግ አለበት? ከፍተኛ የሆነ ኢንፍሌሽን እንዳይፈጠር መንግስት እነዚህ ግለሰቦች ላይ ግብር ኢምፖዝ ማድረግ አለበት። በዚህ ሂደት ታክሴሽን አይነተኛ ሚና ሊኖረው ይችላል። ኢኮኖሚክ ስታቢሊቲንም ልናመጣ እንችላለን። ይሄ ዲማንድ ፑል ኢንፍሌሽንስ እንለዋለን። ሁለተኛውና መሰረታዊ ጉዳይ ለምሳሌ ዱሪንግ ሃይ ኢንፍሌሽንስ ከፍተኛ የሆነ ኢንፍሌሽን ባለበት ወይን ፕራይስስ አር ራይዚንግ ኪክሊ ከፍተኛ የሆነ የፕሮዳክቶች ዋጋ እየጨመረ በሄደ ቁጥር መንግስት ከፍተኛ የሆነ ግብር ምን ማድረግ አለበት? ኢምፖዝ ማድረግ አለበት። በዚህ ሂደት ግለሰቦች የመግዛት አቅማቸው እንዲቀንስ እና ገቢው እንዲረጋጋ ሊያደርግ ይችላል ማለት ነው። ስለዚህ በተለይ ደግሞ ቫትን እና ኤክሳይዝ ታክስን ምን ማድረግ አለብን? ኢምፖዝ መንግስት ማድረግ አለበት። በዚህ ሂደት ኤክሰሲቭ የሆነ ስፔንዲንግ ሪዲዩስ እንዲያደርግና እንዲቀንስ ሊያደርግ ይችላል ማለት ነው። ዱሪንግ ሰች ሪሴሽንስ ኦፍ ኢኮኖሚክ ዝቅተኛ የሆነ የኢኮኖሚክ ሁኔታ ሲፈጠርና የአንድ ሀገር ኢኮኖሚ ደግሞ በጣም ሲወርድ መንግስት ግብር መቀነስ አለበት ማለት ነው። ሶ ላወር ታክስ ኢንክሪዝ ሰች ዲስፖሲብል ኢንካምስ። ሶ ዝቅተኛ ግብር መንግስት ግለሰቦች ላይ ምን የሚያደርግ ከሆነ የሚጥል ከሆነ እያንዳንዱ ግለሰብ የሚያገኘው ገቢን ትንሽ ከፍ ማድረግ ይችላል፣ መቆጠብ ይችላል፣ ኮንሳምፕሽን እና ኢንቨስትመንት ይጨምራል። በዚህ ሂደት እንግዲህ ከፍተኛ የሆኑ ጆብ ክሬት ማድረግ እንችላለን ማለት ነው። ስለዚህ የአንድ ሀገር ኢኮኖሚ በጣም በወረደበትና የኢኮኖሚ መሽመድመድ ባጋጠመበት ሰዓት የኢኮኖሚ ውድቀት ባጋጠመበት ሰዓት መንግስት ታክስ መቀነስ አለበት። ከዛ እያንዳንዱ ግለሰብ የስራ ተነሳሽነታቸው እንዲጨምር፣ ኮንሳምፕሽናቸው እንዲጨምር፣ ኢንቨስትመንት እንዲጨምር ማድረግ ይችላል። ኦኬ ይሄንን ማድረግ ይችላል። ከፍተኛ የሆነ ኢንፍሌሽን ባለበት ሰዓት ደግሞ መንግስት ግብርን በመቀነስ ምን ማድረግ አለበት ማለት ነው? የተረጋጋ ግብርን በመጨመር የተረጋጋ የሆነ ኮንሳምፕሽን እንዲፈጠር ማድረግ አለበት ማለት ነው። ይሄ ከኢኮኖሚክ ስታቢሊቲ አንግል የታክሴሽን ኢፌክት ነው። ሌላው ኤን ኮስት ፑሽ ኢንፍሌሽንስ ምንለው ቅድም የዲማንድ ፑል አይተናል። አሁን ደግሞ ኮስት ፑሽ ኢንፍሌሽንስ ምንለው ነው። ኢንፍሌሽን በሁለት መንገድ ሊመጣ ይችላል። አንዱ ከዲማንድ አንግል ነው፣ ሁለተኛው ደግሞ ከኮስት አንግል ነው። ከኮስት አንግል ምንድነው? the government uses taxation to minimize and control what cost of production so as to reduce the price of goods and services as much as possible። መንግስት አምራች የምንላቸውን ድርጅቶችን ከፍተኛ የሆነ ወጪ እንዳያወጡ ተመጣጣኝ የሆነ ዋጋ እንዲኖር ማድረግ አለበት። ምክንያቱም ከፍተኛ የሆነ ኮስት ካለ ሴሊንግ ፕራይሱ ስለሚጨምር ሶ የፕሮዳክቶች ሴሊንግ ፕራይስ በጣም እየጨመረ በሄደ ቁጥር ከፍተኛ የሆነ ኢንፍሌሽን ሊያመጣ ስለሚችል መንግስት እዚህ ጋር መቆጣጠር አለበት ማለት ነው። ሶ when the cost of production increase producers raise selling price to maintain their profit margin። ሶ ድርጅቶች አምራች የምንላቸው በተለይ ከፍተኛ የሆነ ኮስት ካወጡ ይህንን ኮስት ከቨር ለማድረግ ሲሉ ምን ያደርጋሉ ማለት ነው? ከፍተኛ የሆነ ሴሊንግ ፕራይስ ይጠይቃሉ። በዚህ ሂደት ደግሞ ትርፍ ለማትረፍ ስለሚፈልጉ ምክንያቱም ፕሮፊት ኦሪየንትድ ስለሆኑ ማለት ነው ፕራይሱ ይጨምራል። ፕራይሱ ከጨመረ ደግሞ ኢንፍሌሽን ይመጣል ማለት ነው። ስለዚህ ይሄ ምን ይዞ ይመጣብናል ማለት ነው? ከፍተኛ የሆነ ኢንፍሌሽን ይዞ ስለሚመጣ መንግስት አስማች አስፖሲብል ይሄን ምን ማድረግ አለበት? መቆጣጠር አለበት ማለት ነው። ለምሳሌ ኮስት ኦፍ ፕሮዳክሽን ስንል የሳላሪ መጨመር ሊሆን ይችላል፣ የጥሬ ዕቃ ዋጋ ራው ማቴሪያል መጨመር ሊሆን ይችላል፣ የብር የሎካል ከረንሲ የመግዛት አቅሙ ለምሳሌ ዲቫሉዌሽን ሊሆን ይችላል፣ የገንዘብ የመግዛት አቅሙ መቀነስ ሊሆን ይችላል፣ ሃየር ታክስ ሊሆን ይችላል፣ ኦን ፕሮዳክሽን ላይ ያለው አጠቃላይ የግብር ምጣኔ ከፍተኛ ሊሆን ይችላል። ሶ መንግስት ምን ማድረግ አለበት? ይሄንን ማመጣጠን አለበት። ፎር ኤግዛምፕል if the price of oil or electricity rises transportation and production cost goes up። ለምሳሌ የኦይል እና የመብራት ክፍያ ቢጨምር ትራንስፖርቴሽን ፕሮዳክሽን ኮስቱ በተመሳሳይ ልክ ይጨምራል። ስለዚህ በዚህ ሂደት ቢዝነስ ደግሞ ሴሊንግ ፕራይሳቸውን ይጨምራሉ። ይሄ ምን ይባላል?
ኮስት ፑሽ ኢንፍሌሽንስ ይባላል። የቀደሙ ደግሞ ከዲማንድ አንግል ካየነው ምን ይባላል? ዲማንድ ፑል ኢንፍሌሽንስ እያል እንጠራዋለን። ሶ ኢንፍሌሽን በሁለት መንገድ አንድ ሀገር ላይ ሊመጣ ይችላል ማለት ነው። በዚህ ይህንን መረዳት አለብን ማለት ነው። ስለዚህ ጠቅላላ ስናደርገው we can say that the instrument of taxation is of a great significance, like increasing the level of economic activity of the government by regressive taxation. የአንድ ሀገር ኢኮኖሚን በሪግሬሲቭ ታክሴሽን መጨመር እንችላለን። reducing such income inequality by progressive taxation system ደግሞ የተረጋጋ የኢኮኖሚክ ባለቤት ማድረግ ብቻ ሳይሆን ፍትሃዊ የሆነ የሀብት ክፍል እንዲመጣ ማድረግ እንችላለን። promoting such economic growth funds could be reinvest ስለምናደርግ እንዲ ሶሻል ዌልፌር ኦብጀክቲቭ ናቸው ልናደርግበት እንችላለን። by reducing the gap between the rich and the poor ሀብታምና ደሃ የምንላቸውን ግለሰቦችን ያላቸውን ጋፕ በመለየት ሶሻል ዌልፌር ኦብጀክቲቫችንን ማህበራዊ ደህንነት፣ የህዝብን ተጠቃሚነት በኢንፍራስትራክቸር አማካኝነት ማምጣት እንችላለን። እነዚህን የምንተገብር ከሆነ ታክሴሽን ትልቅ ለውጥ ሊያመጣ ይችላል በአንድ ሀገር ውስጥ ማለት ነው። ሶ ሰርፕለስ የሆነ ኢንካም በአንድ ሀገር ውስጥ እንዲኖርም ሊረዳን ይችላል ማለት ነው። ይሄንን ሰርፕለስ ገንዘብ ደግሞ ሪኢንቨስት እናደርገዋለን የት? ፐብሊክ ዌልፌር ላይ ዳን ይሄ ደግሞ እያንዳንዱ ማህበረሰብ በቀላሉ እንዲጠቀም ሊያደርግ ይችላል ማለት ነው። ሌላውና መሰረታዊ ቶፒክ የዚህ ቻፕተር መጨረሻ ማለት ነው ስለ ታክስ ኢቬዥን አቮይዳንስ ኤንድ ሰች ዴሊኬንሲ የምናወራ ይሆናል። እንግዲህ ታክስ ኢቬዥን እንደምታውቁት ግብር ማጭበርበር ይባላል። ጀነራል ተርም ፎር ሪፈርስ ባይ ኢንዲቪጁዋልስ ኤንድ ቢዝነስ ኦርጋናይዜሽንስ ኤንድ አዘር ኤንቲቲስ ቱ ሰች ኢቬድ ዘ ፔመንት ኦፍ ታክስ ባይ ብሬኪንግ ዘ ላው። እንግዲህ ህግን በመጣስ ያገኙት ገቢ ዝቅ በማድረግና ከፍተኛ ወጪ ያወጡ በማስመሰል መንግስት የሚያገኘውን ግብር ሆም ብለው ማጭበርበር እና መቀነስ ታክስ ኢቬዥን እንለዋለን። ሶ ታክስ ኢቬዥን ሚንስ ዋት such fraudulent actions on the part of the taxpayers የማጭበርበር አይነት ነው እንግዲህ ይሄ። ሶ by violating such civil and criminal laws እንግዲህ የአንድን ሀገር የወንጀልን የፍትሐብሔርን የምንላቸው የግብርን ህግ በመጣስ ሆን ተብሎ የመንግስትን ገቢ መቀነስ ታክስ ኢቬዥን እንለዋለን። ሶ ባጭሩ ምን ማለት ነው? ሚስ ሪፕሬዘንቴሽንስ ኦፍ ዋት ፋክትስ ኦኬ እውነተኛ የሂሳብ ሪፖርት ማዘጋጀት ሲገበን ሐሰተኛ የሆኑ ፎልሲፊኬሽን ኦኬ የሆኑ ነገሮችን ፊክሽን የሆኑ ፋይናንሻል ስቴትመንቶችን በማዘጋጀት ደረሰኝ በማዘጋጀት ማለት ነው መንግስት ማግኘት የሚገባውን ክብር ሆም ብለን አጭበርብረን ኢሌጋል በሆነ መንገድ የመንግስትን ገቢ ምንቀንስ ከሆነ ምናጭበረብር ከሆነ ታክስ ኢቬዥን እንለዋለን። ሶ ታክስ ኢቬዥን ከዚህ አንግል ማለት ነው ታክስ አቮይዳንስ ባይ ኢሌጋል ሚንስ ኢሌጋል በሆነ መንገድ እንግዲህ ግብርን ማጭበርበር ምን ይባላል? ታክስ ኢቬዥንስ ይባላል። እንግዲህ there are two forms of tax evasion ታክስ ኢቬዥን ሁለት አይነት ነገሮችን እዚህ ውስጥ መመልከት እንችላለን። አንደኛ such superations of income የሚባለው ነው። ሁለተኛው ደግሞ inflation of expenditures የምንለው ነው። እስኪ አንድ ባንድ እንመልከታቸው። እንግዲህ ለምሳሌ የታክስ ኢቬዥን ማለት ነው ትሬደር for example makes a sale for 30,000 and does not account it and his book under sale he is evading tax ምን ማለት ነው? ለምሳሌ አንድ ድርጅት አጠቃላይ ሽያጭ 20 ሺህ ብር ሽጧል። ነገር ግን አልመዘገበው ወይም ደግሞ እዛ ግብር በሚከፍለው ፋይናንሻል ስቴትመንት ላይ ወይም ደግሞ ለመንግስት ሪፖርት ማድረግ በሚገባው ላይ ይሄንን አልወሰደም። ስለዚህ ይሄ ግለሰብ ምን አድርጓል ማለት ነው? ባጭሩ ይሄ ግብር እየደበቀ ነው። መንግስት ማግኘት የሚገባውን ግብር እየደበቀ እያጭበረበረ ነው ማለት ነው። an individual lends his money of 50,000 to another person አንድ ግለሰብ ለምሳሌ 50 ሺህ ብር ለሌላ ግለሰብ ቢያበድር በ20% ኢንተረስት በአመት ማለት ነው does not include this income in his total income ነገር ግን አጠቃላይ ካገኘው ኢንካም ላይ ምን አላደረገም? አልደመረውም። ስለዚህ ይሄኛው ምን ይባላል? such ለምሳሌ under such invoicing of sales and such inflations of purchase manufacturing business employees 30 workers and then ሁለቶች additional miss በስተት ማለት ነው actual ላይ ሳይገቡ ማለት ነው ቢቀር the sum shown as paid as to such additional such namesake workers will amount to evasion so እነዚህ በሙሉ የኤግዛምፕል ኦፍ ታክስ ኢቬዥን ናቸው። ሆን ተብሎ አለማካተት ምናምን የምንላቸው ማለት ነው። ኮዝ ኦፍ ታክስ ኢቬዥንስ ግብር ለማጭበርበር ገፊ ምክንያቶች ምንድናቸው? የመጀመሪያው ሃይ ሬት ኦፍ ታክሴሽን ነው። ከፍተኛ የሆነ የግብር ምጣኔ መኖር ሰዎች ግብርን ሆን ብለው እንዲያጭበረበሩ ሊያደርግ ይችላል። ኮምፕሌክሲቲ ኦፍ ታክስ ላው
የአንድ ሀገር የታክስ ላው ግልጽ አለመሆን ሲምፕል አለመሆንና እያንዳንዱ ግብር ከፋይ በሚገባ ካላወቀ ሊያጭበረብር ይችላል። ኢናዲኩዌት ኢንፎርሜሽን አስቶ ሶርስ ኦፍ ታክስ ረቨኑ ታክስ የሚባለው ለመንግስት አይነተኛ መኒ አይነተኛ ገቢ መሆኑን የመረጃ እጥረት ሊኖራቸው ስለሚችል ሆን ብለው ሊያጭበረብረው ይችላሉ። ላክ ኦፍ ሰች ፐብሊሲቲ የምንለው ደግሞ ብዙም የማይታወቅ ከሆነ ኦኬ የታክስ ቪዥን አንዱ ገፊ ምክንያት ሊሆን ይችላል። ሞራል ኤንድ ሳይኮሎጂካል ፋክተርስ ሞራል ኤንድ ሳይኮሎጂካል ፋክተር በብዙ መንገድ ሊተረጎሙ ይችላሉ። አንዱም ገፊ ምክንያት ሊሆን ይችላል። ኦፊሰር ኦፍ ዘ ዲፓርትመንት ሹድ ቢ ሜን ኦፍ ኢንተግሪቲ ለምሳሌ ኦኬ። ስለዚህ የዛ ድርጅት ባለቤትና ዋና ኃላፊ የሚባለውም አብሮ የሚስማማ ከሆነና አብሮ ታክስ ቬኝ የሚያደርግ ከሆነ ኢንተግሬት የሚያደርጉ ከሆነ የግብርን መንግስት ማግኘት የሚገባውን ኢንካም ሊቀንሱ ይችላሉ። እነዚህ እንደ ገፊ ምክንያት ልንቆጥራቸው እንችላለን። ሜትድ ኦር ሶርስ ኦፍ ታክስ ኢቬዥንስ ታክስ ኢቬዥን እንዴት ነው? ኦኬ ሜትድስ ኦር ሶርስ ኦፍ ታክስ ኢቬዥን ከምንድን ነው ሆን ብሎ ሊያጭበረብሩ የሚችሉት የሚለውን ነገር እንመልከት። የመጀመሪያው ኦሚሽን ቱ ሪፖርት ታክሰብል ኢንካምስ ለግብር መከፈል የሚገባ ግብር ሊከፈልበት የሚገባውን የአንድን ድርጅት ወይም ደግሞ ግለሰብ ገንዘብ ሆን ብሎ አለመመዝገብ ሪፖርት አለማድረግ። ሜንቴናንስ ኦፍ መልቲፕል ሴት ኦፍ ቡክስ ኦፍ አካውንት በጣም ብዙ የተለያየ ግራ የሚያጋባ ቡክስ ኦፍ አካውንት መጠቀም መመዝገብ። ኦፕኒንግ አካውንትስ አንደር ሰች ዳሚ ኔምስ ኦኬ ተመሳሳይ በሆኑ ግለሰቦች አንድ አካውንት መክፈት። ዲዳክሽንስ ኦፍ ፐርሰናል ኤክስፐንስ አስ ቢዝነስ ኤክስፐንስ የግለሰብን ወጪን ከቢዝነስ ወጪ እንደ ድርጅት ወጪ አድርጎ መቁጠርና መቀነስ። ለራሱ ዓላማ ያዋለውን ለግለሰቦች ዓላማ የዋለውን ፐርሰናል ኤክስፐንስ እንደ ቢዝነስ ኤክስፐንስ መቁጠር። ኦሚሽን ቱ ሪፖርት ሴቨራል ኢንካምስ ፍሮም ኢሬጉላር ሶርሰስ ከተለያዩ የገቢ ምንጮች ያገኘናቸውን ነገሮች ማለት ነው አለመመዝገብ፣ ኦሚት ማድረግ መተው። አንደር ስቴትመንት ኦፍ ሰች ሪሲትስ ኦር ሜቢ ረቨኑስ ሆን ብሎ የተገኘውን ገንዘብ ወይም ረቨኑ ዝቅ አድርጎ መመዝገብ። ኦኬ ኦቨር ኤስቲሜሽን ሶ ዋት ቢዝነስ ኤክስፐንስ የድርጅቶችን ወጪ ከሚገባው በላይ ኦቨር ስቴት አድርጎ መመዝገብ። እነዚህ ሶርስ ኦፍ ታክስ ኢቬዥንስ እንላቸዋለን። የግብር ለማጭበርበር ከምንጠቀምባቸው መሰረታዊ መንገዶች ናቸው። ሶ እነዚህን የሚጠቀሙ ግለሰቦች እያወቁም ይሁን ሳያውቁ ግን ብዙ ጊዜ እያወቁ ማለት ነው ግብር እያጭበረበሩ እንደሆነ መረዳት አለባቸው ማለት ነው። ሌላውና መሰረታዊ ጉዳይ ታክስ አቮይዳንስ ነው። ታክስ አቮይዳንስ ሜቶድ ኦፍ ሪዲዩሲንግ ዋን ታክስ ላያቢሊቲ ባይ ሜኪንግ ዩዝ ኦፍ ሰች ኢን ታክስ ላውስ አስፈላጊ የሚባሉ ህጎችን መመሪያዎችን ተከትለው ህጋዊ በሆነ መንገድ ግብርን ለማስቀነስ የሚደረግ ሂደት ምን ይባላል? ታክስ አቮይዳንስ ይባላል። ሶ ታክስ አቮይዳንስ ኢዝ ኖት ኢሌጋል አይደለም፣ ሌጋል ነው፣ ህጋዊ ነው። በት ዋትኤቨር ቢ ዘ ሜቶድ ካን አሰስ ሰች አዳፕት ዌዘር ኢት ኢዝ አቮይዳንስ ኦር ኢቪዥንስ። ሶ ዋናው አቮይዳንስ ነው ወይስ ታክስ ኢቪዥን ነው የሚለውን ነገር የምናየው ሜትሩና አሰስ እናድርገው ብቻ ነው ማለት ነው። ለምሳሌ ሎዝ ኦፍ ሬቨኑ ቱ ዘ ስቴት ኤንድ ኢንክሪዚንግ ዘ በርደን ኦፍ ዘ ታክስ ኦን አዘር ታክስ ፓየርስ ኦኬ ይሄ አንድ ሊሆን ይችላል። ሶ ታክስ አቮይዳንስ ኢዝ አርት ኦፍ ሜቢ ኤስኬፒንግ ታክስስ ዊዛውት ብሬኪንግ ዘ ላው ህግን ሳንጥስ ህግን የአንድን ሀገር የታክስ ላውን ህግ ሳንጥስ ግን ህጋዊ በሆነ መንገድ ተከራክረን በሆነ መንገድ ምን ማድረግ ነው ግብርን ስናስቀንስ ዋሪ ኮሊት ምን ይባላል? ታክስ አቮይዳንስስ እንለዋለን ማለት ነው። ሶ አን ኢንዲቪጁዋል ሲል ሂዝ ሌት አውት ሃውስ ፕሮፐርቲ ለምሳሌ ሎንግ ተርም ካፒታል አሴት ናቸው እነዚህ። በ2 ሚሊዮን ብር ለምሳሌ ካፒታል ጌን በማግኘት ሸጠ። ከዛ 60 ሺህ ብር አጠቃላይ ካፒታል ጌን አግኝቷል። ዲስ ካፒታል ጌን ውድ ኖርማል ቢ ታክስድ ነው፣ ግብር ይከፈልበታል። ነገር ግን ድርጅቱ ወይም ደግሞ ግለሰቡ ይሄንን ገንዘብ ኢንቨስት አደረገው የሆነ ቦታ ግብር ሳይከፈል። ሶ ይሄኛው እንደምን ይቆጠርለታል ማለት ነው? ሶ ያገኘውን ገቢ ኢንቨስት በማድረጉ ምክንያት ግብር አልከፈለም፣ ሳይከፍል ማለት ነው ኢንቨስት አደረገው። ሶ ይሄ ታክስ ኢቪዥን አይባልም። ሆን ብሎ ስላልሆነ እንደምን ይቆጠራል? እንደ ታክስ አቮይዳንስ ይያዛል። የመጨረሻው ቶፒክ ስለ ታክስ ዴሊኬንሲ የምናወራ ይሆናል። ታክስ ዴሊኬንሲ እንግዲህ ሚንስ ፌሊንግ ቱ ፔይ ታክስ ኦን ታይም ነው። ግብርን በሰዓቱ አለመክፈል እንዲሁም ደግሞ ሰዓቱ ካለፈ በኋላም በመክፈያ ቀን አለመክፈል ምን ይባላል? ታክስ ዴሊኬንሲስ ይባላል። ለምሳሌ ኢፍ የቢዝነስ ኦር ፐርሰን ኢዝ ሪኳየርድ ቱ ፔይ their income tax by June 30 ለምሳሌ ሰኔ 30 ሁሉም ያንዳንዱ ድርጅቶች ግብር እንዲከፍሉ ቢነገራቸውና በህጉ መሰረት ቢጠየቁ ነገር ግን ባይከፍሉና እስከ ኦገስት ድረስ ለ2 ወር ባይከፍሉ እንደምን ይቆጠራል ማለት ነው? እንደ ታክስ ዴሊኬንት ወይም ደግሞ ያልተከፈለ ግብር ተብሎ ይመዘገባል። ያልተከፈለ ግብር ደግሞ
ቅጣት ይዞ ይመጣል፣ ወለድ ይዞ ይመጣል፣ እንዲሁም ደግሞ ህጋዊ የሆነ ቅጣቶችን ይዞ ሊመጣ ይችላል ማለት ነው በታክስ አውቶሪቲ በኩል። ስለዚህ ታክስ አውቶሪቲ ሜይ ኦልሶ ሲዝ አሴትስ ኦር ኢንካም ቱ ሪከቨር ዘ አማውንት ዲው። ስለዚህ የገቢዎች ቢሮ ወይም ደግሞ ኤርካ ያልተከፈሉ የተለያዩ ግብሮች ካሉ የድርጅቱ ወይም የግለሰቡን አሴት ምንላቸውን ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ የተለያዩ የቢሮ እቃዎችን ሊሆን ይችላል። እሱንም እስከ መቆጣጠርና እስከ መሸጥ ሊደርስ ይችላል። እንዲሁም ደግሞ ህጋዊ የሆነ እርምጃ በግለሰቡ ላይ ሊወሰድ ይችላል ማለት ነው። እነዚህ ግብርን በሰዓቱ አለመክፈል ማለት ነው ታክስ ዲሊኬንስ እንለዋለን ማለት ነው። አጠቃላይ ፐብሊክ ፋይናንስ ኤንድ ታክሴሽን ላይ ሁለተኛው ቻፕተር ሚኒንግ ኤንድ ካራክተሪስቲክስ ኦፍ ታክሴሽን ይህንን ይመስል ነበር። የገና ነው ቱቶሪያል ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ይህን ቪዲዮ ለብዙ ሰዎች ላይክ፣ ኮመንት፣ ሼር በማድረግ ያድርሱልኝ። አመሰግናለሁ። ባይ ባይ።